ሰላም ሰላም ውዴ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። በለጠ ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ የኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችሁ ጋር ስትጠጣፉ ቻት ስትደራረጉ ከዛም አልፎ ደግሞ ቲክቶክ ላይ ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ሶ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራን እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በጉግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይ በሉን፣ ደውሉን፣ መመማር እንችላለን ማለት ነው። ኦኬ አሁን ቀጥታ ወደ ዛሬው ትምህርት እገባለሁ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው በጣም ጠቃሚና አስፈላጊ አጫጭር አረፍተ ነገሮችን አማርኛ በእንግሊዝኛ እንዴት እንጽፋለንና እናነባለን የሚለውን አብረን የምናየው ይሆናል ማለት ነው። ኦኬ እዚህ ጋር እሱ እንደምታዩት ምን ይላል? አጫጭር አረፍተ ነገሮችን መጽሐፍ ይላል። አማርኛ በእንግሊዝኛ አጫጭር አረፍተ ነገሮችን መጽሐፍ። ኦኬ ልጀምር። ነገ ስራ እገባለሁ። ነገ ስራ እገባለሁ። ኦኬ አማርኛው ልድገመው። ነገ ስራ እገባለሁ። በአንድ ላይ አማርኛው ምን ይላል? ነገ ስራ እገባለሁ ይላል። እችን ደግሞ አማርኛ በእንግሊዝኛ እንዴት እንደምጥፋል ላሳያችሁ። ነ ኤን ገ ጂ ነገ ስ ኤስ እንጠቀማለሁ። ራ አርና ኤ ስራ እ ኤን እጠቀማለሁ። ገ ጂና ኢ ባ ቢና ኤ ለ ኤል ሁ ኤች ዩ እገባለሁ። ነገ ስራ እገባለሁ ይላል። ነገ ስራ እገባለሁ። ኦኬ ቀጣይ ደግሞ ዛሬ መገናኘት አለብን። ዛሬ መገናኘት አለብን የሚለውን አማርኛው ልድገመው። ዛሬ መገናኘት አለብን። በአንድ ላይ ይላል ዛሬ መገናኘት አለብን ይላል። ዛ ዜድና ኤ ሬ አርና ኢ ዛሬ መ ኤም ኢ ገ ጂና ኢ ና ኤን ኤ ኘ ጂኤን ኢ ት ቲን እጠቀማለሁ። መገናኘት አ ኤን እጠቀማለሁ። ለ ኤል ኢ ብ ቢን እጠቀማለሁ። ን ኤን እንጠቀማለሁ። አለብን ምን ይላል? ዛሬ መገናኘት አለብን። ኦኬ ዛሬ የሚለው እንደዚህ ጣፍኩኝ። መገናኘት የሚለው እንደዚህ ጣፍኩኝ። አለብን የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ዛሬ መገናኘት አለብን። ቀጣይ ደግሞ እቤት ስገባ እደውላለሁ። እቤት ስገባ እደውላለሁ ማለት ብትፈልጉ ኦኬ እቤት ስገባ እደውላለሁ። በአንድ ላይ አማርኛው ምን ይላል? እቤት ስገባ እደውላለሁ ይላል። እ ይህን እጠቀማለሁ። ቤ ቢናይ ት ቲን እጠቀማለሁ። እቤት ስ ኤስን እጠቀማለሁ። ገ ጂ ባ ቢናኤ ስገባ እ ኢን እጠቀማለሁ። አሁንም ደ ዲናይ ው ደብሉን እጠቀማለሁ። ላ ኤልኤ ለ ኤልኢ ሁ ኤች እና ዩ እደውላለሁ። በአንድ ላይ ምን ይላል? እቤት ስገባ እደውላለሁ ይላል። እቤት የሚለው እንደዚህ ጣፍኩኝ። ስገባ የሚለው እንደዚህ ጣፍኩኝ። እደውላለሁ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። በአንድ ላይ እቤት ስገባ እደውላለሁ። ኦኬ ቀጣይ ደግሞ ነገ መምጣት አልችልም። ነገ መምጣት ማንችል ከሆነ ምን እንላለን ማለት ነው? ነገ መምጣት አልችልም ማለት እንችላለን ማለት ነው። ነገ መምጣት አልችልም። በአንድ ላይ ምን ይላል? ነገ መምጣት አልችልም ይላል። ነ ኤን ገ ጂናይ ነገ መ ኤም ም ኤምን እጠቀማለሁ። ጣ ቲናዬ ት ቲን እጠቀማለሁ። መምጣት አ ኤን እጠቀማለሁ። ል ኤልን እጠቀማለሁ። ች ሴችን እጠቀማለሁ። ል ኤልን እጠቀማለሁ። ም ኤምን እጠቀማለሁ። አልችልም። ስለዚህ በአንድ ላይ ምን ይላል? ነገ መምጣት አልችልም ይላል። ነገ የሚለው እንደዚህ ጣፍኩኝ። መምጣት የሚለው እንደዚህ ጣፍኩኝ። አልችልም የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። በአንድ ላይ ነገ መምጣት አልችልም ይላል። ኦኬ ቀጣይ ደግሞ ዛሬ አየሩ ይሞቃል። ዛሬ አየሩ ይሞቃል የሚለውን ይሄ እንዴት እንደምጥፈው ላሳያችሁ። ዛሬ አየሩ ይሞቃል። በአንድ ላይ ይላል ዛሬ አየሩ ይሞቃል ይላል። ዛ
ዜዴ ሬ አሪ ዛሬ አ ኤን እጠቀማለሁ። አሁንም የ ዋይና ይ ሩ አርና ዩ አየሩ ዛሬ አየሩ ይ ዋይን እጠቀማለሁ። ሞ ኤምኦ ቃ ኬና ኤ ል ኤልን እጠቀማለሁ። ይሞቃል በአንድ ላይ ምን ይላል? ዛሬ አየሩ ይሞቃል ይላል። ዛሬ አየሩ ይሞቃል። ኦኬ። ቀጣይ ደግሞ ሰኞ ስራ እጀምራለሁ። ሰኞ ስራ የምንጀምር ከሆነ ምን እንላለን ማለት ነው? ሰኞ ስራ እጀምራለሁ። በአንድ ላይ ምን ይላል? ሰኞ ስራ እጀምራለሁ ይላል። ሰ ኤስ ኢ ኞ ጂኤንኦ ባለ ሶስት ፊደል ስለሆነች ሰኞ ስ ኤስ እንጠቀማለሁ። ራ አርና ኤ ስራ እ እንጠቀማለሁ። ጀ ጄና ኢ ም ኤም እንጠቀማለሁ። ራ አሬ ለ ኤል ሁ ኤች ዩ እጀምራለሁ። በአንድ ላይ ምን ይላል? ሰኞ ስራ እጀምራለሁ ይላል። ሰኞ ስራ እጀምራለሁ። ኦኬ። ቀጣይ ደግሞ ዛሬ ስራ አመሻለሁ። ምናመሽ ከሆነ ምን እንላለን ማለት ነው? ዛሬ ስራ አመሻለሁ ማለት እንችላለን ማለት ነው። ዛሬ ስራ አመሻለሁ ይላል። ዛሬ ስራ አመሻለሁ። ዛ ዜዴ ሬ አርናይ ዛሬ ቅርታ ስንጠቀማለሁ። ራ አርናኤ ስራ አ ኤን እጠቀማለሁ። መ ኤሚ ሻ ባለሶስት ፊደል ናት። ኤስ ኤች ኤ ለ ኤል ሁ ኤች ዩ አመሻለሁ። በአንድ ላይ ምን ይላል? ዛሬ ስራ አመሻለሁ ይላል። ዛሬ ስራ አመሻለሁ። ኦኬ። ቀጣይ ደግሞ ነገ ቶሎ እመለሳለሁ። ነገ ቶሎ እመለሳለሁ ማለት ብንፈልግ እንዴት እንደሆነ ላሳያቸው አሁንም ማለት ነው። ነገ ቶሎ እመለሳለሁ። ነገ ቶሎ እመለሳለሁ ይላል አማርኛው። ነ ኤኒ ገ ጂ ነገ ቶ ሰባተኛ ፊደል ናት። ቲና ኦ ሎ አሁንም ሰባተኛ ናት። ኤልና ኦ ቶሎ እ ይህን እጠቀማለሁ። መ ኤሚ ለ ኤሊ ሳ ኤስኤ ለ ኤሊ ሁ ኤች ዩ እመለሳለሁ። ምን ይላል? ነገ ቶሎ እመለሳለሁ ይላል። ነገ የሚለው እንደዚህ ጣፍኩኝ። ቶሎ የሚለው እንደዚህ ጣፍኩኝ። እመለሳለሁ የሚለውን ደግሞ እንደዚህ ጣፍኩኝ። ነገ ቶሎ እመለሳለሁ። በዛሬ ትምህርታችን አጫጭር አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለውን ለማየት ሞክረናል ማለት ነው። እናንተም ደግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ነገ ስራ እገባለሁ። ነገ ስራ የምትገቡ ከሆነ ነገ ስራ እገባለሁ የሚለውን እንደዚህ መጣፍ እንችላለን። አማርኛ በእንግሊዝኛ ነገ ስራ እገባለሁ። እያችሁ ነገ ስራ እገባለሁ። ዛሬ መገናኘት አለብን። ይሄው ዛሬ መገናኘት አለብን። እንደዚህ ጣፍኩ ማለት ነው። እቤት ስገባ እደውላለሁ። ይሄው እቤት ስገባ እደውላለሁ። እንደዚህ ጣፍኩኝ። ነገ መምጣት አልችልም። ይሄው ነገ መምጣት አልችልም። እንደዚህ ጣፍኩኝ። ዛሬ አየሩ ይሞቃል። ዛሬ አየሩ ይሞቃል። እንደዚህ ጣፍኩኝ። ሰኞ ስራ ጀምራለሁ። ሰኞ ስራ የምትጀምሩ ከሆነ ሰኞ ስራ ጀምራለሁ የሚለውን አሁንም ሰኞ ስራ ጀምራለሁ። እንደዚህ ጣፍኩኝ። ዛሬ ስራ መሻለሁ። ይሄው ዛሬ ስራ መሻለሁ። እንደዚህ ጣፍኩኝ። ነገ ቶሎ መለሳለሁ። ነገ ቶሎ የምትመለሱ ከሆነ ነገ ቶሎ መለሳለሁ የሚለው እንደዚህ ጻፍኩኝ ማለት ነው። ስለዚህ ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ሁሌም እንደምላችሁ ትንሽ ሊያስቸግርና ጊዜ ሊወስድ የሚችል ኖርማል እንግሊዝኛው ነው እንጂ ይሄኛው በተለይም ደግሞ አማርኛ ማንበብ መጻፍ ለሚችል ሰው የአንድ ወር የሁለት ወር ትምህርት ነው ማለት ነው። ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥ በታማኝነት በዙም በኢሞ በቴሌግራም በዋትሳፕ እናንተን ደስ በሚላችሁ ሶሻል ሚዲያ አማራጭ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ሀይበሉን ደውሉልን፣ መማማር እንችላለን ማለት ነው። እስከ መጨረሻ ድረስ ስለተከታተላችሁ ያመሰግናለሁ። ቴንኪው